በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ንጽፍ መቅድመ መጽሐፈ ገድሉ ወዜና ቱርፋቲሁ ለአቡነ ሐራ ድንግል ጸሎቱ ወበረከቱ ሀብተ ረድኤቱ ያሐሉ ምስለ ኩልነ ሰማዕያን ወአንባብያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የአባታችን የአቡነ ሐራ ድንግል ገድላቸውንና የቱርፋታቸውን ዜና የሚናገረውን መጽሐፈ መቅድሙን መናገር እንጀምራለን። የአቡነ ሐራ ድንግል ጸሎታቸውና በረከታቸው የረድኤታቸውም ሀብት በምናነበውና በምንሰማው ሁሉ ላይ ይደር ለዘላለሙ አሜን። መቅድም ማለት ዋናውን መጽሐፍ ከማግኘት በፊት የሚገኝ እንደ በረንዳ እንደ በር ያለ ማለት ነው። በረንዳ ረግጦ ወደ ቤት እንደሚገባ ሁሉ ዋናውን መጽሐፍ ከመመልከት በፊት መቅድሙን የተመለከቱት እንደሆነ የመጽሐፉን ስም፣ የተጻፈበትን ምክንያት፣ ያዘጋጀውንም ስም ለማወቅ ያስችላል። ዳግመኛም ለመጽሐፉ አካሄድ መሪ ይሆናል። መንገድ ለሚሄድ ሰው ከእንዲህ ያለ ቦታ በደረስክ ጊዜ ወደ ቀኝ ወይም ወደ ግራ ሂድ ብሎ ምልክት እንደሚያሳዩት ሁሉ በመጽሐፍ ውስጥ የሚገኙትን ቃላት አስቀድሞ ያመላክታልና። ድርሳን ማለት የተደረሰ ሰው የተናገረው ቃል ማለት ነው። ተአምር ማለት ምልክት ማለት ነው። ጌታችን ኢየሱስ ክርስቶስ ድውይ ሲፈውስ፣ ሙት ሲያስነሳ፣ ጋኔን ሲያወጣ፣ በጠቅላላው ልዩ ልዩ ስራ ሲሰራ ተአምራት አደረገ፣ ምልክት አሳየ ይባላል። ይኸውም ለአምላክነቱ መግለጫ ሰጠ ማለት ነው። ፈሪሳውያን አይሁድ የምድሩ ምልክት አልበቃቸው ብሎ ከሰማይ ምልክት ብታሳየን እንወዳለን ባሉት ጊዜ ለዮናስ ከተነገረው ምልክት በቀር ሌላ ምልክት አይሰጣችሁም ብሏል። ገበያ በፈታቸውም ጊዜ ይህን የምታደርጉት ምን ምልክት ታሳያለህ ብለውታል። ውሃውን ወይን ጠጅ ባደረገው ጊዜ የተአምር መጀመሪያ ይህ ነው ተብሏል። በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሎ የተናገረላቸው ነቢያትና ሐዋርያት፣ ጻድቃንና ሰማዕታት፣ መምህራንም ሁሉ በሕይወታቸው ሳሉ ከሞቱም በኋላ በቃል ኪዳናቸው የሚሰሩት በቅዱስ ስሙ አምነው ያለማቋረጥ ሲያመሰግኑት የሚኖሩት ትጉሃን መላእክት ከአምላካቸው ተልከው የሚያደርጉት የረድኤት ሥራ ሁሉ እንደዚህ ነው። ገድል ማለት ውጊያ፣ ትግል ወይም መዋጋት፣ መጋደል ማለት ነው። ነቢያት፣ ሐዋርያት፣ ባህታውያን፣ ጻድቃን፣ ሰማዕታት የእግዚአብሔርን መንግስት ለመግለጽና ለማሳወቅ ከከሃዲያንና ከአላውያን ነገስታት እንዲሁም ከረቂቃን አጋንንት ጋር ተዋግተው ድል የሚነሱበት ግብር ወይም ስራ ማለት ነው። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ፣ እንግዲህ የሕይወት አክሊል ተዘጋጅቶ ይጠብቀኛል። እነርሱ በሃይማኖት ተጋድሎ ነገስታትን ድል ነሱ፣ ዋጋቸውንም ተቀበሉ እንዳለ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7፣ ዕብራውያን ምዕራፍ 11 ከቁጥር 33። ተጋደለ ለማለትም ያዕቆብ እስኪነጋ አንድ ሰው ታገለው ይላል ዘፍጥረት 32 ከቁጥር 14። ድርሳን ደረሰ ካለው ግዕዝ የወጣ ምዕላድ ዘር ነው። ታምር አመረ አመለከተ ካለው የወጣ ባዕድ ዘር ነው። ገድል ተጋደለ ካለው የወጣ ዘመድ ዘር ነው። ጥሬ ዘርም ይላል። ማናቸውም ነገር በስራው መጠራት ልማድ ነውና በተሰራው ስራና በውስጡ በሚነገረው ነገር በመጽሐፍም ስም ገድል፣ ድርሳን፣ ታምር ተብሎ ይጠራል። ስማቸው ልዩ ልዩ ቢሆንም በጠቅላላው ታሪክ ሊባሉ ይችላሉ። የመላእክት ታሪክ ግን ገድል አይባልም። ምክንያቱም መላእክት ማሸነፍ እንጂ መዋጋት ስለሌለባቸው። እነዚህም የመጽሐፍ ቅዱስ ቅርንጫፎች ናቸው። ቅርንጫፎች ከግንዱ የተለየ ቅጠልና ፍሬ እንደማያስገኝ ማስገኘትም እንደማይቻላቸው እነዚህም ከመጽሐፍ ቅዱስ ውጭ የሆኑ ቃል ሊናገሩ አይችሉም። ድርሳን፣ ገድልና ተአምር ማንበብ መጸለይ እንደሚገባ ሐዋርያው ቅዱስ ጳውሎስ እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዳችሁ መዝሙር አላችሁ፣ ትምህርት አላችሁ፣ መገለጥ በልሳን መናገር አላችሁ፣ መተርጎም አላችሁ። ነገር ግን ሁሉ ለመግለጽ ይሁን ብሏል። ሁለተኛ ቆሮንቶስ ምዕራፍ 14 ከቁጥር 16። ቅዱስ ዳዊትም ሰብሕዎ ለእግዚአብሔር ስብሐተ ሐዲስ፣ እግዚአብሔርን በአዲስ ምስጋና አመስግኑት ብሏል። መዝሙር 97 ከቁጥር 1። ወንጌላዊ ዮሐንስም በራእዩ ወይዜምሩ በመዝሙር ሐዲስ ወዘውእቱ ጸሎቶሙ ለቅዱሳን፣ በአዲስ ምስጋና ያመሰግናሉ፣ ይኸውም የቅዱሳን ጸሎታቸው ነው። መላእክት የማያቋርጥ ምስጋና ከማቅረባቸው በላይ እኛን ለመርዳት ለማገልገል፣ የፈጣሪያቸውን ትእዛዝ ለመፈጸም፣ ለማውጣትና ለመውረድ የሚኖር ኃያላን ረቂቃን ፍጥረታት ናቸው። አኮኑ መላእክት መንፈስ እሙንቶሙ ለመላእክት በእንተ እለ ህልዎሙ ይረሱ ሕይወተ ዘለዓለም፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ይረዱ ዘንድ የሚላኩ መላእክት መናፍስት አይደሉምን? እንዴት? ዕብራውያን 2:14። ይልቁንም የመላእክት አለቃ ቅዱስ ገብርኤል ድንጋኤ ያገኛቸውንና የተሸበሩትን የሚያጽናና
ያዘኑትንም የሚያስደስት የምስራች በመናገር ደስ ተሰኝቶ ደስ የሚያሰኝ መልአክ በመሆኑ አባታችን ሐራ ድንግል ከምናኔያቸው እስከ ዕለተ ሞታቸው ባለመለየት ከፈጣሪያቸው እየተላከ በሐዘናቸውና በችግራቸው ጊዜ ይረዳቸው ነበር። የዓለም ብርሃን የሚባሉ አቡነ ሐራ ድንግል የትውልድ ሀገራቸው የዓለም ብርሃን የሚባሉት አቡነ ሐራ ድንግል የትውልድ ሀገራቸው ጥንት በጌ ምድር ደብረ ታቦር አውራጃ ደራ ወረዳ ይባል በነበረው አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። አባታቸው የሬማ ካህን ዮሐንስ፣ እናታቸው ብጽዕት ወለተ ጊዮርጊስ ይባላሉ። በ1534 ዓመተ ምህረት ጥቅምት 19 ተወለዱ። በተወለዱ በ40 ቀናቸው ለክርስትና ወደ ቤተ ክርስቲያን ወሰዷቸውና ያጠመቃቸው ካህን ሐራ ድንግል ብሎ ስም አወጣላቸው። ሐራ ማለት ሰማያዊ መልአክ፣ ሐራ ማለት ወታደር፣ የንጉሥ ጭፍራ፣ ሐራ ማለት በትውልዱ በነገዱ የከበረ ጨዋ ማለት ነው። የሕፃኑን የወደፊት ሕይወት በትንቢት ዓይን የተመለከተው ካህን እንደ መላእክት በንጽህና በቅድስና ጸንተው በመኖር እንደ ወታደር እስከ ሞት ድረስ በመታመን እንደ ጨዋ ነፍስና ስጋን ከሚያስነቅፍ የነውር ስራ ሁሉ በመራቅ ድንግል ማርያምንና ልጇን ኢየሱስ ክርስቶስን ሲል ስታገለግል ትኖራለህ ሲል ሐራ ድንግል አሏቸው። በጠቅላላው ሐራ ድንግል ማለት የድንግል ማርያም አገልጋይ ተላላኪ ማለት ነው። ወላጆቻቸው በሕግና ስርዓት ካሳደጓቸው በኋላ ለመምህር ሰጥቷቸው የቤተ ክርስቲያንን ትምህርት ሁሉ ቅዱሳት መጻሕፍትንም ተምረዋል። ከዚያም በላይ በዘመኑ የነበረው ጳጳስ ዲቁና ተቀብለው ከአባታቸው ጋር በሬማ መድኃኔዓለም ቤተ ክርስቲያን ሲያገለግሉ እናት አባታቸው ከዚህ ዓለም በሞት ተለዩባቸው። ከዚህም በኋላ 40 ዓመት ሲሆናቸው በሬማው ቆሞስ በአባ ማዛ ድንግል እጅ መነኮሱ። ከዚያም ሊያገለግለኝ የሚወድ ሰውነቱን ይጣላት፣ ጨክኖም የሞቱን መስቀል ይሸከምና ይከተለኝ። ነፍሱን ሊያድን የሚወድ ይጠላታል፣ ሰውነቱን ስለ እኔ ስለ ወንጌል የሚጠላት ያገኛታል። ዓለሙን ቢገዛ ነፍሱን ቢያጣ ለሰው ምን ይጠቅመዋል? ሰው ለነፍሱ ምን ቤዛ ይሰጣል? ማርቆስ 8 ከቁጥር 34 እስከ 37። ፍጹም ልትሆን ብትወድስ ሂድ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትን ታገኛለህ። መጥተህም ተከተለኝ። ማቴዎስ 19 ከቁጥር 21 ያለውን አምላካዊ ቃል አስበው መንነው ወደ ሸዋ ተጉዘው ግራሪያ ከሚባል ሀገር ሲደርሱ ዘመዶቻቸው ፈልገው አገኟቸውና ለምነው ወደ ሀገራቸው አመጧቸው። ከመጡም በኋላ ወደ ቤታቸው ተመልሰው ሳይገቡ ከቁስቋም እስከ ገዳመ ወንያት በ7 መጥረቢያ መንገድ አስጠርበው ገብተው ገዳም መሰረቱ። በዚህም በገዳመ ወንያት ዋዕይ ማልቱን ቁረ ሌሊቱን ታግሰው ሲጋደሉ ፈተናውን ሁሉ ድል ነስተው እግዚአብሔር ገቢረ ተአምራት ወመንክራት የሚያደርጉበት ስልጣን ሰጥቷቸዋል። የመላእክት አለቃ ቅዱስ ገብርኤልም ዘወትር እየተገለጠ ያነጋግራቸው ነበር። ያለ ረዳት ብቻቸውን በመኖራቸው ሲያዝኑ ማርያም ተስፋዬ የተባለ ብሩክ ረድ እንደሚመጣላቸው አብስሯቸዋል። ጻድቁ በሕይወተ ሥጋ ሳሉ ድውይ ፈውሰዋል፣ አጋንንትን አውጥተዋል፣ ዕውር አብርተዋል፣ ልዩ ልዩ በሽተኞችንም አድነዋል። ከዚህም አልፈው ሙት አስነስተዋል። ጌታችን ኢየሱስ ክርስቶስ በአህያ ግልገል ተቀምጦ ሥርዓተ ሆሳዕና እንዳሳየ ሁሉ አባታችን ሐራ ድንግልም ወደ ቅዱሳት መካናት ተቀምጠው የሚጓዙበት ስሙ ብርሃን የሚባል አንድ አህያ ነበራቸው። አህያውንም ሌሊትና ቀን የሚጠብቀው እረኛ አልነበረውም። አባታችን ሐራ ድንግል ጸሎታቸው ይጠብቀው ነበር እንጂ። ጻድቁ ገድላቸውን ፈጽመው ካረፉ በኋላ አህያው ፎገራ ድረስ እየሄደ በጻድቁ ቃል ኪዳን የሚያምኑት ምዕመናን የሚሰጡትን የቅዳሴ ስንዴ በማምጣት ሲያገለግል ኖሮ እንዳረፈ አባቶች ይናገራሉ። በ16ኛው መቶ ክፍለ ዘመን አጼ ሱስንዮስ የካቶሊክን እምነት ተቀብለው ቤተክርስቲያንን ሲያቃጥሉና መምህራንን ካህናትን ሲያስገድሉ አቡነ ሐራ ድንግል ስለ ሃይማኖታቸው የሚሰደዱትን እየተቀበሉ ያጽናኗቸው ነበር። ከ17 ዓመት በኋላ ሃይማኖት ስትመለስ የተሰደዱትን መነኮሳትና ምዕመናን ሁሉ ተሰብስበው ወደ አቡነ ሐራ ድንግል ገዳም መጥተው በጻድቁ መሪነት በቅዱስ ሚናስ ቤተክርስቲያን ገብተው ቅዱስ ሥጋውንና ክቡር ደሙን በመቀበር ታላቅ በዓል አክብረዋል። ከዚህ በኋላ ስማቸውን ለጠራና በዓላቸውን ላከበረ፣ ገድላቸውን ለጻፈና ላጸፈ፣ ላነበበና ለተረጎመ፣ ለሰማና ላሰማ፣ ከሩቁም ከቅርብም መጥቶ ገዳማቸውን ለጎበኘ ሁሉ ከነፍስና ከሥጋ ግዞት ነፃ የወጡ ይሁኑልህ እስከ 7 ትውልድ ምሬልሃለሁ ብሎ ጌታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ከሰጣቸው በኋላ በ90 ዓመታቸው ጥር 11 ቀን 1624 ዓመተ ምህረት ከዚህ ዓለም ድካም አረፉ። ወደ ዘላለም ሕይወትም ሄዱ።
ጻድቁ አባታችን አቡነ ሐራ ድንግል ካረፉ በኋላ በመቃብራቸው ላይ የብርሃን ምሰሶ ተተክሎ ታይቷል። በመቃብራቸው አፈርና በሕይወተ ሥጋ ሳሉ ባፈለቁት ጠበል ልዩ ልዩ ገቢረ ተአምራት ወመንክራት ሲያደርጉ ይኖራል። ስለ መቃብራቸው አፈርም ሲነገር በጣም የሚደንቀው አንድ ምዕመን አቡነ ሐራ ድንግል ገዳም ሲሄድ በሬው የታመመበት ጎረቤት የአቡነ ሐራ ድንግል እምነት አምጣልኝ ብሎ ላከው። ሰውየውም እሺ ብሎ ሂዶ ተጠምቆ ሲመለስ የተባለውን እምነት ግን አልያዘም። ትዝ ሲለው ወደ ኋላ መመለሱ ስለከበደው የአቡነ ሐራ ድንግል እምነት አፈር ነው የሚመስለው፣ ረስቼብህ መጣሁ ከምለው አመጣሁልህ ብለው ይሻላል ብሎ የፍልፈል አፈር ቆንጥሮ ወሰደለት። ገበሬውም ተቀብሎ አቡነ ሐራ ድንግል በሬን ያዱንልኝ እንደሆነ አንድ ወይፈን አመጣለሁ ብሎ ተስሎ ቢቀባው በሬው ዳነለት። የተሳለውንም ወይፈን እየነዳ ሲሄድ አፈሩ ከታፈሰበት ቦታ ደረሰና ወይፈኑ ተኝቶ አልነሳም አለ። ገበሬው ተመልሶ ያን አፈር ያመጣለትን ሰው ወንድሜ ያመጣህልኝን እምነት ቀብቼው በሬ ስለዳነ ለአቡነ ሐራ ድንግል የተሳልኩትን ወይፈን እየነዳው ሲሄድ እንዲህ ያለ ቦታ ሲደርስ ተኝቶ እምቢ አለኝ። ምክንያቱ ምንድን ነው አለው። ያም ሰው እስኪ የተኛበትን ልየው አለና ተከትሎ ሲሄድ ወይፈኑ የተኛበት አፈሩን ካፈሰበት ላይ ነው። በዚህ ጊዜ ከገበሬው እግር ስር ወድቆ ወንድሜ ሆይ ይቅር በለኝ፣ በሃይማኖቱ ፍጹም ነህ። እኔ አምጣልኝ ያልከኝን እምነት ረስቼ ስለተመለስኩ የሰጠውህን አፈር ያፈስኩት ከዚህ ወይፈኑ ከተኛበት ላይ ነው። በአንተ እምነት ጽናት ግን በሬ ተፈውሶልሃል ብሎ ሲመሰክርለት ቢደበደብ አልነሳ ብሎ የነበረው ወይፈን ተነስቶ ሄዷል። አሁንም በየቀኑ ለሰዎችም ሆነ ለእንስሳት የሚደረገው የፈውስ ተአምር ስፍር ቁጥር የለውም። ጻድቁ በሕይወታቸው ያደረጉትን ካረፉም በኋላ ያደረጉትን ድንቅ ስራ ግን በገድላቸው ተጽፎ ይገኛል። የቅዱሱ ጻድቅ የአባታችን የአቡነ ሐራ ድንግል ጸሎታቸውና በረከታቸው በሁላችን በሕዝበ ክርስቲያኑ ላይ ጸንቶ ይኑር ለዘላለሙ አሜን።